ስላላመንኩ ነው እስከዛሬ ድረስም ድንግል ሆኜ ቆየሁት። የምር እስካሁን ድንግል ነኝ እያልሽ እንዳይሆን። ይልቅ መድብል ነው ያልሽው ስሙ? እንደው ከሱ ጋር ብቻ አጋቢኝ አገናኝ። ሚስት አለው የኔ ናት። ሲጀመር ሳየው ያ ልጅ ወዶሻል። በቃ እንደውም ሁለተኛ ሚስቱ ሊያደርግሽ አስቦ ነው ማለት ነው። ሲጀመር እኔ ሁለተኛ ሚስት አልሆነም። ቆይ ግን አንቺ እንደሚወደኝ በምን አወቅሽ? እንዴ ከግሌ ምን ያመልጣታል? በቃ የግሌ እንዲሁ ይታያታል። የግሌ ካለች አለች ነው። እሺ ብታጋቢኝ ነው የሚሻልሽ። አንቺ ደግሞ ሚስት አለው አልኩሽ አይደል እንዴ? ቆይ አንቺ ለስንቱ ልትሆኚ ነው? እሱም አብርሃምም ገልሞም ሳይቆርቁ ክንፋቸውን የጣሉብሽ። የግሌ መካሻ የስካሬ መርሻ አለገልሞ እንግዲህ የግሌ እናትና በጣም በከባዱ ሰፋጣ ውስጥ ነው የሚገኙት። እሱም እንግዲህ የግሌ እንግዲህ እንደሚታወቀው አብርሽን በጣም ነው የምትወደውን አብርሽን እንግዲህ ትትና ደግሞ እየተቀናቀነቻት ነው የምትገኘው በቅርብ መታ። በዚህ ምክንያት እንግዲህ የግሌ በጣም እየተነደችባት ነው የምትገኘው። ትትናም እንግዲህ አብርሽን ጠጋ እያለች ነው። በእርግጥ በሙሉ ልቧ አብርሽን አልወደደችውም ትትናም ብትሆን፣ ምክንያቱም እንደ አማራጭ አሁን ላይ ካሁን በኋላ እንግዲህ እንደምታወቀው ትትና የመጣችው መጀመሪያ ወደ አረብ ሀገር ለመሄድ ስራዎችን ለመስራት ራሷን ለመለወጥ ቤተሰቦቿን ለማገዝ ነበረ። ግን እንገጣሚ ሆኖ ከነዝና ጋር በነበራት ነገር እንግዲህ በዛው ሄዳ ያው ነገሮች ሳይስተካከሉላት ቀሩ ማለት ነው። መቅረቶቿ ሳይሆን ያለችበት ትንሽ ከባድ ነበረ። ያው ከዛ ከብዙ ስቃይና መከራ በኋላ ደግሞ እንግዲህ እግዚአብሔር ፈቃዱ ሆኖ በሰላም ወጣ ከነ በመድብል አማካኝነት ወጣለች ማለት ነው። ስለዚህ አሁን ደግሞ እንግዲህ መድብልና ትትና ያው ተገናኝተዋል። በፊት አልተገናኙ ነበር፣ ተጠፋፍተው ነበረ። አሁን ተገናኝተው በእንደ አጋጣሚዎች እየተገናኙ እንግዲህ ሰላምታ የተለዋወጡ ነው። እንግዲህ መድብልም አይኑን ጣል አድርጎባታል ትትና ላይ። ትትናም የሆነ ነገሩን ወዳለታለች፣ በተለይ ጀግንነቱ ምናምን። አብርሽንም እንደዛው የሚገርመው ገልሞንም። ስለዚህ አሁን አላማው ያደረገችው ምንድነው? ከነዚህ ከሶስት አንዱን አብስዬ በቃ ያሸነፈውን ጭራሽ ምን ብትላልፍ ነው ከስ ያሸነፈውን በጀግንነት ያሸነፈው ጋር በቃ የራሴን ህይወት መጀመር አለብኝ። አሁን በቃ በዚህ መልኩ ነው መጓዝ ያለብኝ እንጂ ብቻዬንማ በጭራሽ ማድረግ የለብኝም እያለች ነው የምትገኘው። በዚህ እንግዲህ የግሌም ያንን ሰውዬ በቃ አብርሽን አንቺ ውሰጂ፣ ያንኛውን ሰውዬ ባክናትሽ ለኔ አጣብሽኝና ለምን እኔ አላገባውም እያለቻት ነው የምትገኘው። ትትና ደግሞ እንዴ ለምን ሚስት አለው ነበር ያለቻት ባለፈው። ምክንያቱም ለራሷ ስለምትፈልገው እና ሚስት አለው ታዲያ ሚስት እያለው ነው እንዴ አንቺ ጋር እየመጣ አንቺን እንትን ለማለት የሚሞክረው? ስለዚህ ለምንድን ነው እንደዚህ የምትፈቅጅለት እያለቻት ነበረ ማለት ቤተሰቦቻችን እንደሚታወቀው ያው አብርሽን እንግዲህ የግሌም የተወሰነ ፍላጎቱ የግሌ በጣም የምትወደው ግን የሚገርመው አሁን ከከተማ ጋር የሆነ ሪሌሽን ኖሯቸው ስታይ በጣም ነው የተናደደችው። ከዛ ወዲህ እየቆረጠላት ነው። ተወደዋለች ግን እየቆረጠላት ነው። እንግዲህ የግሌን የሚወዳት እንትና ነው ገለሙን እንግዲህ ገለሙ ወድሻለሁ ብሎ ቢልሽ ምን ትያለሽ ስላት፣ እንዴ እኔ የግሌ መካሻ የማንም ሰካራም እንትን መባያ ነኝ እንዴ ይሄ እንትን ስትል እንዴ ተሰካሩ ነው እንዴ ልጁና ተጠይምት እንዴ ይሰክራል እንጂ እኮ ጎበዝ ነበር ጎበዝ እንትን ነው ግን ምን ዋጋ አለው ይሰክራል። ከዛ ደግሞ ሞቃብር ቆፋሪ ምን በወጣኝና ነው እኔ ማንም ወዳቂ ሞልቂያ ነኝ ያለው። ያው ቢሆንም እንግዲህ ያለውን ነገር ያው እንትን ለማለት እየሞከረች ነው። ቤተሰቦቻችን የምትችለውን ያክል ለማድረግ እየሞከረች ነው የምትገኘው። ያው አብርሽም እንግዲህ ትትናን ጠጋ እያለ ነው። በተለይ ከመድብል ጋር ያላትን ግንኙነት እንድታቆም ብዙ ነገሮችን እየሞከረ ነው የሚገኘው አብርሽ። የግሌ ማለት ትትና ደግሞ መድብልንም ስለምትፈልገው ሁሉንም እንዲያማራጭ አድርጋ ያው እሷን ያለችው ያሸነፈውን ወይም ደግሞ ጀግንነቱን ይህንን ማፋለሙን ትፈልገዋለች መሰለኝ እሷ ማለት ነው። ምክንያቱም ተፋልመው ወይም ደግሞ ብዙ ነገር መስዋዕትነት ከፍለው በጀግንነት አሸንፈው እንዲወስዷል ነው እሷ የምትፈልገው። እሱም እንግዲህ በቅርብ መጀመሩ አይቀርም። ምክንያቱም በተለይ አብርሽና መድብል ያው መፋለማቸው አይቀርም። መድብልም እንግዲህ ምንድነው ያለች አስተያየት ደስ አላለኝም አብርሽ ምናምን ነው ወፍራሙልሽ ምናምን አረ ምንም የለ እያለች ነው። አብርሽም ደግሞ ምንድነው ከሱ ጋር ግንኙነት ያላችሁ ከመድብል ጋር ስላት አረ ምንም እያለች ነው ትገኝ። ስለዚህ ከዛም አለሁኝ ከዚህም አለሁኝ እያለች ነው ከሁሉም
ገልሞንም ደግሞ በቃ ገልሞኒ አንተን እኮ ይሄንን ማለትን አስተውሃለሁ በቃ እኔ እናንተ አንተና እኔ እስካለን ድረስ ነው እያለች ነው የምትገኘው። ስለዚህ የየትኛው ይሳካላት ይሆን የምናየው ነው። ግን ልታጣላቸው ትችላለች። ሲቀጥል ደግሞ አብርሽ ወንድሟ ነው። በነገራችን ላይ አብርሽን ባታፈቅር ይሻላታል። አብርሽ ወንድሟ ነው። ጋርም ከገጠር ጠፍቶ የመጣው ወንድሟ ነው። እንግዲህ እንዳያችሁት ከተንከሲስ ጋር ሲያወሩ ስለ ቤተሰብ ምናምን ሲወጣ ተንከሲስ አይ እስከዛሬ በህይወት ሲኖር ብለህ ነው ቤተሰቦቼ ቢኖርም ደግሞ ይሞታሉ እባክህ ወይ ደግሞ እህት ወንድም ይኖረኛል። ሲቀጥል ደግሞ እዚህ ውስጥ እየሰራሁኝ በዛ አኳኋኔ መሄድ አልፈልግም እያለ ነው የሚገኘው። ምክንያቱም ተወጣ ረጅም ጊዜ ሆኖታል። በዛ ላይ ገና ራሱን መለወጥ ብዙ ነገር ይጠብቅበታል። አሁን ሰርቶ ለጉሮሮ ነው እንጂ ሌላ ነገር ስለሌለ ማለት ነው። እና ወደ ቤተሰቦቻችን የዛሬ ቪዲዮ ይመስል ነበረ። ላይክ ሼር አድርጉ። በቀጣይ እንገናኝ። ሰላም ቆዩልኝ ውዶችዬ።